አንዱ ከተሰጠንና በጣም ትልቅ እድል ከሆነልን ነገር ምንድነው ሲባል ባላገሮች መሆናችን እና አገር የሌለን የነበርን ስደተኞች የነበርን ባሪያዎች የነበርን በማንም ማንታይ በተለይ በሕጉ ዘመን ላይ በፍጹም እኛ እድል የሚባል ነገር የለንም ውሾች የተባለነን ባይዘወይ አይደለም አህዛቦች ውሾች ነው የሚባሉት በእስራኤል በሕጉ ባለቤቶች በአባቶች ባለቤቶች በክርስቶስ ባለቤቶች የሱ ናቸው የነሱ ናቸው እነዚህና የማይነኩ ፕሪቪሌጅ ናቸው ለነሱ እኛን ሲያዩን ምንድነው የሚሉን ውሾች ነው የሚሉን በጌታ ግን ያገኘነው ትልቅ ነገር ምንድነው ሲባል ልጅ መሆን የሚባል ነገር ኢየሱስ ጌታ ነው የሰው ልጅ አይደለም በሰው ልጅ እንዳትደነቁ የእግዚአብሔር ልጆች መባላችን ነው ሊያስደንቀን የሚገባው አንድ በጣም ይደንቀኝ እግዚአብሔር ቃል አለና ሐዋርያቱን ወይንም ደግሞ ደቀ መዛሙርቱን ሾማቸው ይላል ደቀ መዝሙር ነበሩ ከደቀ መዝሙርነት ወደ ሐዋርያነት ሾማቸውና ከሐዋርያነት በኋላ ስልጣን ሰጣቸው ብሎ ላካቸው ይላል ስልጣን ሰጣቸውና ላካቸው ማለት ምንድነው የተማሩትን ያዩትን የሰሙትን ከሱ ፕራክቲካሊ ምን እንዲያደርጉ አፕላይ እንዲያደርጉ ላካቸው ቴስት ሊያደርጋቸው ማለት ነው ሄደው ልክ እሱ ያደርግ የነበረውን ነገር አድርገው ተመለሱ በተሰጣቸው ጸጋ ማለት ነው ጌታ ኢየሱስ ክርስቶስ በሰጣቸው ጸጋ ሄደው በቃ እሱ ከተማውን እንደሚያንጫጫው ማለት ነው አጋንንትን ምን ልታረግ ወደኛ መጣ ጊዜያችን ገና ነው አንተ ቅዱስ የእግዚአብሔር ልጅ ነህ እኮ እናቀሃለን ለምን መጣ ይያሉ ይጠይቁታል ያዩ ነበር በጣም ይፈልጉ ነበርና አጋንንት እንዴት ነው የሚያስወጣው እንዴት ነው የሚያንቀጠቅጠው ይገረሙም ነበር ደግሞ ሰዎቹ ይገረሙ ነበርና ይሄ በምን ስልጣን ነው የሚያዘው አጋንንት ደግሞ የሚታዘዝለት በምን ስልጣን ነው ይሉት ነበርና ይሰሙ ነበር ኢየሱስ ጌታ ነው ሄዱና አስወጡ መጡ እንደሱ በቃ ልክ መጡና ግን በጣም በሚገርም ሁኔታ አንዳንዴ እኛም እናደርገዋለን ትንሽ ብቅ ስንል በቃ በሰው ላይ አይደለም በእግዚአብሔር ላይ ራሱ እኛ ብቅ ማለት እንጀምራለን መጡና ጌታ ሆይ አሉት በስማም ዛሬ ቀወጥ ነው አሉ በቃ ይሄ ቀወጥ ነው እንግዲህ እኔ ነው ይቅርታ አድርጉልኝ ባለፈውም ብያቸዋለሁና ከተማውን በቃ በጠበጥ ነው አሉ አሳሩን አጋንንትን አሳሩን አበላ ነው አለ ኢየሱስ በቃ አይ ያለ የተሰጣችሁን ስልጣን ብታውቁት ኖሮ እኔ የሰጧችሁና የላኳችሁን የጸጋውን ጉልበት ብታውቁ ኖሮ አትደነቁም ማለት አንድ ዶክተር በዶክተርነቱ ይደነቃል እንዴ ሰው አክሞ ማዳኑ ያስደንቀዋል ከሞት ማስነሳቱ ያስደንቀዋል አያስደንቀውም ለምን ተምሮ ያገኘው እንትን ነው አይደለም ምንድነው እሱ ዕውቀት ነው ስለዚህ ፕራክቲካሊ ያን ነገር ሲያደርገው በቃ የሚሞተውን ያቃል ሚድነውን ያቃል ምክንያቱም ውስጡ ካለው ነገር አቋያ በቃ ያ የሱ ዲሲሽን ነው ያቋል ይሞታል ይድናል ያቋልና ሄዱ በጣም አጋንንትን አንቀጥቅጠው አወጡ መጡና እንደዚህ ሲሉት ጊዜ አለ በጣም አዘነ ጌታ እና ገና አላደጋችሁም ማለት ነው አላቸው አላደጋችሁም ገና ያስፈልጋችኋል አላቸውና በዚህ ልትደነቁ አይገባችሁም አላቸው አሁን ይሄ ሊያስደንቃችሁ አይገባም ለምን እጃችሁ ላይ ያለ ነገር ነው ማርቆስ 16:16 አይደለም ምንድነው የሚለው ላመኑት ይሄ አሁን አንድ ሰው በቃ በዚህ ላይ ብቻ ድግፍ ቢል በቃ ምንም ሌላ ብዙ ያ ሁሉ 66ቱ መጽሐፍ ያስፈልገን ማለት ያስፈልገንም ስል አንዱ ቃል ይሄ ለኛ ትልቅ መተማመኛ ነው ላመኑት እነዚህ ምልክቶች ምን ይሏቸዋል በቃ ምንድነው ታዲያ ችግሩ ጭነህ ማስወገድ ውጣ እያለ ያዘው ነበር ሂድ እያለ ያዘው ነበር እዚህ ጋር አፍን እዚህ ጋር ደግሞ ይለው ነበር ኢየሱስ ማለት ነውና በስጋ ዘመኑ ይሄን አድርጓል ኢየሱስ ጌታ ነው እና በዚህ እንዳትደነቁ አላቸው ኔቨር ይሄ አያስደንቅም ማለት ስጦታ ነው የተሰጠን ነው በነፃ የምናደርገው ነገር ነው ምንም አይነት እቺን ታክል ቅንጣት ታክል አድናቆት ውስጣችሁ እንዳይገባላችሁ ከዛስ ስማችሁ በሕይወት መዝገብ ላይ በመጽሐፉ ብቻ ተደነቁ አላቸው አሁን ዛሬ ይሄ ያስደንቀናል ወይ ነው
ያስደንቀናል። ወደት እንዲሁ ስንመለከተው ስማችን በክርስቶስ ደም የእግዚአብሔር መዝገብ ላይ ይሄ ሰው እኮ በኔ ድኗል፣ ቤተሰብ ሆኗል፣ ልጅ ሆኗል፣ እኔ መንግስት ውስጥ ገብቷል ብሎ ቪዛ ወይንም ደግሞ ፓስፖርት እግዚአብሔር ሲሰጠን እንደው እንደነቀበታለን። ተደንቀብን ተናቃለን። አንዳንድ ጊዜ ፓስፖርት አግኝተን እኮ የምስጋና ጊዜ እናዘጋጃለን። እዚህ አይደል የዚህን ሀገር ፓስፖርት ወስደን የምስጋና ጊዜ እናዘጋጃለን። ጌታ የሰጠን መግቢያ ግን የልጁ ደም ምን አድርጎናል? በህይወት መዝገብ ላይ መጻፋችሁ እለት ተእለት ያስደንቃችኋል። ኢየሱስ ጌታ። በምንሰብከው በምናስተምረው በምንም ነገር አይደለም ልንደነቅ የሚገባን መዳናችንና በህይወት መዝገብ ላይ መጻፋችሁ ነው አላቸው። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ዛሬ ልናገር ያሰብኩበት የእግዚአብሔር ቃል በማርቆስ ወንጌል ምዕራፍ 3 ሐሳቡ ከቁጥር 20 ጀምሮ ነው። አውዱ እንዳለ የሚመጣው ግን እኔ የምፈልገው ቁጥር ማርቆስ ወንጌል 3 ከ20 ጀምሮ ያለውን አነብና ከዛ እኔ የምፈልገውን አውጥቼ እሰጣችኋለሁ። ወደ ቤትም መጡ፣ እንጀራ መብላት እንኳን እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶቹም ሰምተው አበደ ብለዋልና ሊይዙት መጡ። ከኢየሩሳሌም የወረዱ ጻፎች ቤልዘቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እርሱም እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣን ሰይጣንን ሊያወጣው እንዴት ይችላል? መንግስትም እርስ በርሷ ከተለያየች ያቺ መንግስት ልትቆም አትችልም። ቤት እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣንም ራሱ ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ከዚያም ወዲያ ቤቱን ይበዘብዛል። እውነት እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደበው ስድብ ሁሉ ይሰረይለታል። በመንፈስ ቅዱስ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። 30 ርኩስ መንፈስ አለበት ይሉ ነበርና 31 ላይ እናንተ ወንድሞቹም እናቱ ወንድሞቹም መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበርና እነሆ እናትህ ወንድሞችህ በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፍቃድ የሚያደርጉ ሁሉ እነርሱ ወንድሜ ነው እህቴም እናቴም አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሐሳቤ አጽንቼ የምናገረው እናቴ ማናት? ወንድሞቼስ እነማን ናቸው? በዙሪያው ተቀምጠው ወደ ነበሩት ተመለከተና እነሆ እናቴና ወንድሞቼ የእግዚአብሔርን ፍቃድ የሚያደርጉ ሁሉ እነሱ ወንድሜም እህቴም እናቴም አለ። ኢየሱስ ጌታ ነው። ቤተሰብ ለኢየሱስ ማን ነው? ልጅ ለኢየሱስ ማን ነው? ወንድም ለኢየሱስ ማን ነው? ኢየሱስ ክርስቶስ ጌታ ነው። እዚህ ጋር ገልጦታል፣ ተናግሯል። ግን እንደው በቃ የፈጀውትን ልፍጅና እንደው አውዲጄ ስለሚሄድ ሁሉ ጊዜ ጸሐፊውን ተደራሲዎችን፣ ምክንያቱም ይሄ በጣም መጽሐፍ ቅዱሳዊ ዕውቀት ነው፣ እናንተም ደግሞ ለማንበብ ትጋበዛላችሁ ብዬ ስለማስብ ነው ሁሉ ጊዜ መጽሐፍ ይዤ ስመጣ አውድ ነው ይዤ መጣው። አውድ ማለት የአንድ ነገር ሐሳብ ማለት ነው፣ ሙሉ ሐሳቡ ማለት ነው። ከዚህ ጀምሮ እስከዚህ ድረስ አውዱ ነው ይባልና ሐሳቡ እሱ ነው። በዛ ነገር ላይ የሚናገረውን ነገር ነው ይዤ መጣው ሙሉ ጊዜ እና ያንን ስገልጽ ምናልባት እናንተ በዛ ውስጥ ሄዳችሁ መጽሐፍ ቅዱስን ስታዩት ለማንበብ ትጋበዛላችሁ ብዬ አስባለሁ። ብዙ ጊዜ ሰው ጊዜ ላይ ኖር ይችላል መጽሐፍ ቅዱስን ለማንበብ፣ ግን ማንበብ ግዴታ ነው። ኢየሱስ ጌታ ነው። እንዳልኳችሁ ጸሐፊው ማርቆስ ነው። ማርቆስ
በጣም እንደው ስቲል መጽሐፉን ብዙ ሰዎች አያነሱትም ለመስበክም ለማስተማርም አያነሱትም ለምን እንደሆነ ባላቅም ባይገባኝም ማለት ነው ብዙ ጊዜ አይታችሁ ከሆነ አይነሳም የሱ መጽሐፍ ሉቃስ ማቴዎስ ይቀርባሉ ግን ሁለቱም የጻፉት ከማን ነው ከማርቆስ ነው የጻፉት የወሰዱት ከማርቆስ ነው ሐሳብ ከውስጡ ወስደው ጽፈውታል ተብሎ ይታሰባል ማርቆስ ደግሞ የወሰደው ከጴጥሮስ ነው ጴጥሮስ ይሰብካቸው ያስተምራቸው የነበሩትን እነዛን አስተምሮቶች ኮሌክት አድርጎ ነው እንደውም መጽሐፉ ኦርደር አልተቀመጠም ይባላል በኦርደር አልተቀመጠም ለምንድነው ሳብ ያደረገ ከጴጥሮስ ላይ ከስብከቱ እየወሰደ ነው ያስተምር የነበረው ይሄ ስብከቱ የት ነው የነበረው ካላችሁ እነሱ ቤት እናቱ ማርያም ነች ማርያም ማለት በኢየሩሳሌም ውስጥ 120 ሰው አስቀምጣ የነበረች ከቤቷ ደግሞ መላእክት አስልካ ጴጥሮስን ያስፈታች ጸሎተኛ ሴት ነች በጣም የምትገርም ሴት ነች የጸሎት ሴት ነች ቤቷ ትልቅ ነው 120 ሰው የሚይዝ ነው ያንን ሰዎች ሁሉ ይዛ በቤቷ ውስጥ በኢየሩሳሌም አስቀምጣ ተጋፍጣ ከፈሪሳውያን ከጻድቃውያን በዛ ከነበሩ የሮም እንትኖች ጋር ተጋፍጣ ቤቷን ሰጥታ ታጸልይበት የነበረች ሴት ነች ይሄ ማርቆስ የተባለ ልጅ እዛ ውስጥ ነው ያደገው ይሰማል ስለ ጌታ በጣም ቅርብ ነው ከጌታ ጋር ቅርብ ነው የጌታን ነገር በጣም እየሰማ ነው ያደገው እዛ ቤት ውስጥ እና ከነ ጴጥሮስ ከነ ዮሐንስ በዛው ውስጥ ከነበሩ ሁሉ ምን ያደርጋል ጸሎት ይማራል ከእንደገና ደግሞ አስተምሮቶችን ይሰበስብ ነበር ግን ምንም በዛ ጊዜ 12 አመቱ ነው ተብሎ ቢገመትም 12 አመቱ የተባለበት ምክንያት ራሱ ማርቆስ በማርቆስ 12 ከ51 ወይ 14 ከ51 ይመስለኛል እስከ 52 ራሱ ይጽፋል ኢየሱስ ክርስቶስ ሊሰቀል ሲሄድ መንገድ ላይ ጨርቁን ጥሎ ሮጠ አንድ ጎልማሳ ልጅ ጨርቁን ጥሎ ሮጠ የተባለው ነጠላውን ጥሎ ሮጠ የተባለው እሱ ነው ማርቆስ ነው ይባላልና እዛ ድረስ ኢየሱስን እየተከተለ በልጅነቱ እንኳን በ12 አመቱ ጌታ ሊሰቀል ሲሄድ እንኳን ይከተለው ነበር ግን ያ ማርቆስ የተባለ ልጅ ነው እንግዲህ አድጎ አሁን እንደውም በሐዋርያት መጽሐፍ ላይ ባርናባስና ጳውሎስን ያጣላ ልጅ ነው ያከራከረ ልጅ ነው እስከ ልዩነት ድረስ ያደረሳቸው ልጅ ነው በመጀመሪያው የወንጌል ጉዞ ላይ አብሯቸው ሄደ አድጎ ማለት ነው በሁለተኛው ጉዞ ላይ ግን እናቴን አፈቀችኛል ግዴታ ነው ደከመ አቃተው ጳውሎስ በጣም ጨካኝ ነውና ይሄዳል የሚመለስ አይወድም ምክንያቱም ዴማስ ዓለምን ወዷል ከሱ ጋር ነበረ በቃ ሄደ ወደ ዓለም ብሎ ትቶት የሄደ ሰው ነው ስለዚህ ይሄ ልጅ ሲያየው ደከመ ሁለተኛው ጉዞ ላይ አልቻለም ስለዚህ ምን አለ በቃ እኔ መሄድ አልችልም ሲል ሁለቱ ተከራከሩ ግዴለም አለው ባርናባስ ያ የመጽናናት ልጅ ይባላልና ባርናባስ ግዴለም ይዘነው እንሄድ ይበረታል መንገድ ላይ ይነሳል መንገድ ላይ አለውና አይ እጁ አልሄድም አለ በቃ ዛጋ ጳውሎስ ዘጋበት ያገልግሎት በር ዘጋበት አስቆመው ዛጋ በቃ ተመለሳለው በዛ የተነሳ አጎቱ ስለነበረ ባርናባስ ምን አለ እኔ እጄው ሄዳለሁ ኦኬ አንተ ከሲላስ ጋር ሂድ እኔ ይሄንን እጄው ሄዳለሁ ባርናባስ ጳውሎስን ያስተማረ ሰው ነው አንድ አመት አስተምሮታል ከሱ ጋር ብዙ አገልግሏል እና ወደ ኢየሩሳሌም ለሆነ ነገር ሲሄዱም ለርዳታም ሲሄዱ አብረው የሚሄዱ ሰዎች ናቸውና እዛ ጋር ልዩነት የፈጠረ ልጅ ነው ከዛ በኋላ ይጠፋል ማርቆስ ይጠፋል ከ10 አመት በኋላ ግን የት ይገኛል ወደ ሮም ይሄዳል ጳውሎስ በጢሞቴዎስ መጽሐፍ ላይ በርኖሱን ከእንደገና ደግሞ ማርቆስን ወዳጄን ይዘልኝ ይላል ኢየሱስ ጌታ ነው አያችሁ አንድ ሰሞን ትጠላላችሁ አንድ ሰሞን አትችሉም ትባላላችሁ አንድ ሰሞን ኖ ዌይ ትባላላችሁ በቃ ላንተ ምንም ትርፍ ቦታ የለም ትባላላችሁ ከዛ ልክ ግን የሆነ በቃ ያ ጸጋ ሙላታችሁ ላይ ስትደርሱና ልክ እግዚአብሔር በሚፈልጋችሁ ሰዓት ላይ ስትደርሱ ምን ያደርጋል ያ ጳውሎስ አሁን ታስፈልገኛለህ አለው ያስፈልገኛል ያኔ እምቢ ያለው ልጅ ታስፈልገኛለህ አለው ኢየሱስ ክርስቶስ እሱ ጌታ ነው እና በዛ ጊዜ የሮም ከሄደ በኋላ ከነ ጴጥሮስ ጋር ምን ያደርግ ነበር ጳውሎስን ያጽናና ነበር ጳውሎስን አብሮ በእስሩ ላይ በተለያዩ ነገሮች ይካፈል ነበር ኢየሱስ ክርስቶስ እሱ ጌታ ነው እዛም ሆኖ ከጴጥሮስ ጋር አብሮ ያገለግል ነበር ተብሎ ይታሰባል እና ይሄ ሰው ይሄንን ሲጽፍልን የጻፈልን በመከራ ውስጥ ላሉ ሰዎች ነው
ቅድም በጸሎትም በመዝሙርም ስንሰማው የነበረው ነገር ነው። እግዚአብሔር ሲያስተላልፍልን የነበረ እነዚህ አሕዛቦች ናቸው። ሮም ውስጥ ያሉ አሕዛቦችን ነው አስመልክቶ የጻፈው። ይሄን ጽሑፍ የጻፈው እንዴት ነው? በኔሮ ምክንያት ያኔ ከተማውን አቃጥሎ ብዙ ይሄን ታሪክ ተሰሙታላችሁ። ከተማውን አቃጥሎ እሱ ከተማዋን ሊያድስ ነው ያቃጠለው። ነገር ግን ከተማዋን ካቃጠለ በኋላ ስኬፕ ኮት ያደረጋቸው ማንን ነው? ክርስቲያን ጴንጤዎችን ነው ብሌም አድርጎ ሮም ሁሉ እንዲነሳባቸው ያደረገና ያኔ ገና ስደቱ መጀመሩ ስደቱ ጀመረ። ያ ስደት ውስጥ ላሉ ሰዎች ነው ተጽናኑ፣ አይዟችሁ፣ ሁሉ ነገር ያልፋል፣ ጌታ ኔሮ ሳይሆን ኢየሱስ ነው ጌታ እያለ ነው የሚጽፍላቸው እዚህ ጋር። አሁን ኔሮ አይደለም፣ የፈለገ ዋጋ ክፈሉ፣ የፈለገ ተሰቃዩ፣ በአንበሳም ተበሉ፣ ባንገታችሁንም ተቆረጡ፣ ሰምላያችሁ ላይ ተነስንሶም ተቃጠሉ፣ ግን መሞት ካለባችሁ ጌታ ጌታ ነው ብላችሁ ሙቱ ነው። ይሄም የጻፈላቸው ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ጊዜው 60ዎቹ ላይ ነው። ምክንያቱም መቅደሱን ይጠቅሳል። መቅደሱ 70 ላይ ነው የፈረሰው። ስለዚህ ያኔ ነበረ ማለት ነው ጳውሎስ ማርቆስ እንትን ሲል፣ ስለዚህ 60 ነው ተብሎ ይታሰባል። ሮም ጴጥሮስም የነበረበት ጊዜ 60 ስለሆነ ማለት ነው። ዓላማው ምንድነው? የጻፈበት ዓላማ ምንድነው ሲባል ወንጌል ምንድነው? ወንጌል ማለት ምን ማለት ነው የሚል ሐሳቤ ነው የጻፈው እዚህ ላይ። ወንጌል ማለት ምን ማለት ነው? ወንጌል ማለት ምን ማለት ነው ብሎ የጻፈው ነው። ስለዚህ ልክ ይሄን የምታገኙት የት ነው? የመጀመሪያው ማርቆስ ምዕራፍ 1 ላይ ማርቆስ ሲናገር ምን ይላል? እንደዚህ ሚል ቃል ይናገራል። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። አያችሁ፣ ወንጌል ምንድነው ሲል የእግዚአብሔር ልጅ እንዲሁም ደግሞ ኢየሱስ ክርስቶስ ነው የሚለው። እሱም ደግሞ ምንድነው? መጀመሪያ ነው። ይሄ ከሁሉ ነገር መጀመሪያ ነው። በቃ ሊሰበክ የሚገባ ማን ነው ይላል? የእግዚአብሔር ልጅ ነው ይላል። ሊነገር የሚገባው ማን ነው ይሏል? ክርስቶስ ነው ይላቸዋል። ኢየሱስ ክርስቶስ ጌታ ነው። በዚህ ምክንያት ነው ከ1 እስከ 8 ሲጽፍላቸው፣ ከምዕራፍ 1 እስከ 8 ሲጽፍላቸው፣ ከ1 እስከ 8 የጻፈላቸው ኢየሱስ ክርስቶስ ብርቱ ነው። ብርቱ ነው። እንዴት ነው ብርቱ የሆነው ሲል በአስተምሮቱ ብርቱ ነው። አጋንንትን በማውጣት ብርቱ ነው። እንዲሁም ደግሞ እንደውም አስተምሮቱን ምን ይላሉ? ይሄ አስተምሮቱ አዲስ ነው፣ የተለየ ነው ብለው ይደነቁ ነበር። እንደውም በስልጣን ደግሞ ያስተምራል ይሉት ነበር። በስልጣን ያስተምራል ማለት ምን ማለት ነው? አይሁድ ሪፈረንስ አለው፣ እሱ ሪፈረንስ የለውም። አይሁዶች ሁሉ ጊዜ ረባይ ሲባሉ ረባዮች ሙሉ እንደኛ ሀገር ቆሎ አስተማሪ ምን አላቸው? ዳዊትን ሲሰብክ ዳዊት ያስተማረው አንድ ሶርስ አለው፣ ሪሶርስ አለው፣ ወይንም ደግሞ ሰው አለው፣ የሚጠቅሰው አለው። ያስተማረኝ እገሌ ነው ብለው ይጠቅሳሉ። ከሱ ስር ቁጭ ብዬ ነው 7 ዓመት የቆሎ ትምህርት የተማርኩት የሚሉት ነገር አለ። እና እዚህ ጋር በስልጣን ያስተምራል ሲል ምንድነው ማርቆስ ማለት የፈለገው ምንድነው? እሱ ይገባና ሙክራባቸው ወንጌልን ሕጉን ይተነትነዋል። ሲተነትነው ጳውሎስን ያስተማረው ገማልያ አይልም። አሁን እኛ ሁሉ ጊዜ ጳውሎስ ከየት ነው የተማረው? ከገማልያ። ሕግን የተማረው ከሱ ነው እንላለን። ኢየሱስ አይጠቅስም። ለምንድን ነው የሚያጠቅሰው? የሕጉ ባለቤት እሱ ነው። የቃሉ ባለቤት እሱ ነው። እዛ ጋር ሲጠቅስላቸው ቀጥታ ነው የሚጠቅስላቸው የሚያስተምራቸው። ሪፈረንስ የለውም። እገሌና እገሊት የሚለው ነገር የለም። ስለዚህ አዩና ይሄ ሰው ዞር አይልም፣ ወደዚህም አይሄድም፣ ወደዛም አይልም፣ ግን አሉ ቃሉን በትክክል ይገልጸዋል። ኢየሱስ ጌታ ነው። ኢሳይያስ ላይ ትዝ ይላችኋል። ኢሳይያስ ላይ ተናገረና ይሄ ቃል ተፈጽሟል አላቸው። ኢየሱስ ጌታ ነው። ምን ማለት ነው? ለኔ ዩኒቨርሲቲ አይገባኝም፣ ለኔ ኮሌጅ አይገባኝም፣ ለኔ አንድ ተቋም አያስፈልገኝም። ለምን? ባለቤቱ ነኝ። አሁን መጥቻለሁ። ኢየሱስ ጌታ ነው። ለዚህ ነው ሉቃስ ከ1 እስከ 8 ይሄንን የሚነግረው። አስተምሮቱን ድንቅ ተአምራቱን ያነሳና ያንን ነገር ይገልጽላቸዋል። ያ ምንድነው የሚገልጽላቸው? ኢየሱስ የእግዚአብሔር ልጅ ነው፣ ከእንደገና ደግሞ ኢየሱስ ክርስቶስ ነው ይላቸዋል። which means ምን ማለቱ ነው? የሰው ልጅ የተባለው በሕጉ በዳንኤል 7 ላይ የሰው ልጅ የተባለው ኢየሱስም ይጠቅሷል። የሰው ልጅ
ኃጢያትን ሊያስተሰሪ ምን አለው ስልጣን አለው ብሎ እዚሁ መጽሐፍ ላይ ይናገራል። ኢየሱስ ጌታን ኢየሱስ ራሱን የሰው ልጅ ይላል። ለምን እዛ ጋር ሄደው እንዲያስታውሱ ነው የሚገልጥላቸው፣ እንዲያቁት ነው የሚገልጽላቸው። ግን እነሱ አያቁትም፣ አይረዱትም። ለምንድነው ማያቁት ማይረዱት? አይምሮ ካልተከፈተ ልቦና ለመቀበል ዝግጅት ካልሆነ በፍጹም ሊያቁት አይችሉም። ስለዚህ ማርቆስ ምን ይላቸዋል? ይሄ ኢየሱስ ክርስቶስ ነው የሚያደርገው ድንቅ የሚያደርገው ተአምራት የሚሰራው ነገር ሁሉ አጋንንትን የሚፈውሰው ማን ነው? በእግዚአብሔር ጸጋ ስልጣን ብቻ ሲሆን ነው። ለዚህ ነው ሰይጣንን ምን አለው? ኃይሉ የሰይጣን ኃይል ካልታሰረ በስተቀር ኃይለኛውን ሳታስሩ ወደ ኃይለኛው ቤት ገብታችሁ መዝረፍ አትችሉም አላቸው። ለምን? እኔ ነኝ ኃይለኛው። አሁን ኤልዘቡል አይደል፣ በኤልዘቡል አይደለም መንፈስ አለቃ፣ በኤልዘቡል አለቃ መንፈስ እኔ አጋንንትን አላወጣም። ለምንድነው ማላወጣው? አለቃውን መጀመሪያ አስረዋለሁ፣ ካሰርኩት በኋላ ነው አጋንንትን የሚያወጣው። ስለዚህ የማሰር ስልጣን ያለኝ እኔ ነኝ ብሎ ኢየሱስ መሆኑን የእግዚአብሔር ልጅ እንዲሁም ደግሞ ክርስቶስ መሆኑን መሲሁን ይናገራል። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ስለዚህ ማርቆስ ሲጽፍልን የጻፈልን ይሄ ነው። ከ8 ደግሞ እስከ 16 እስከ ምዕራፍ 16 ስንመለከት ምንድነው የጻፈልን? ኢየሱስ ክርስቶስ ደካማ፣ በቃ በመጀመሪያ ከ1 እስከ 8 ብርቱ አርጎ አስቀመጠው። ከእንደገና ደግሞ በሁለተኛው ምዕራፍ ላይ ደካማ አርጎ አስቀመጠው። ለምንድነው ደካማ አርጎ ያስቀመጠው? ተሰቃየ፣ ተሰደደ፣ ተወሰደ፣ ተሰቀለ፣ ሞተ፣ ተነሳ ብሎ ይጽፋል። ኢየሱስ ጌታን በሁለቱ መልክ ምን ይጽፋል? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ኢየሱስ ክርስቶስ ደግሞ ክርስቶስ ራሱ ነው ብሎ ያ መሲህ ነው ብሎ ይገልጽላቸዋል። ስቲል ናው ግን አይረዱም። እና እንደውም እንደ ሪፈረንስ የሚያነሳቸው ዮሐንስን ያነሳዋል። ለምሳሌ ኢሳይያስ 40 ቁጥር 3 ላይ ከእንደገና ደግሞ ሚክያስ 3ን ያነሳና ሁለቱን አያይዞ ዮሐንስ በምድረ በዳ እንደሚመጣ ይናገራል፣ ማርቆስ ማለት ነው። ያ ምንድነው? እግዚአብሔር በኢሳይያስ የተናገረውን በኢሳይያስ አፍ የተናገረውን እግዚአብሔር አብ ራሱ ወልድ ነው ብሎ በዛ የተናገረው ማርቆስ ይጠቅሰዋል። እዛ ጋር ይጠቅስለትና ይሄ አሁን የምታዩት የመጣው ኢየሱስ የእግዚአብሔር ልጅ ነው፣ ከእንደገና ደግሞ ኢየሱስ ክርስቶስ ነው ብሎ እዛ ጋር ይገልጸዋል። ኢየሱስ ክርስቶስ ጌታ ነው። ዮሐንስም ደግሞ ልክ ማርቆስ ሲጠቅስልን ከተጠመቀ በኋላ ወጣ ይለውና ተጠምቆ ከወጣ በኋላ የተጠመቀ ሳለ ሰማይ ተከፈተ፣ አብም ምን አለ? የምወደው ልጄ ብሎ ልጁን ገለጸው። ዛጋ ኢየሱስ ጌታ ነው። ስለዚህ ይሄ ሰማይ የተከፈተው 450 ዓመት የተዘጋ ጨለማ የነበረ እግዚአብሔር ድምጹን የማይሰጥበት የነበረ ሁሉ ነገር በቃ ሁሉም የፈቀደውን ያደርግበት የነበረ ዘመን ላይ ልጁ መጣና አለ ማርቆስ፣ ልጁ መጣና ምና ከሰማይ ሰማይን አስከፈተ፣ ከእንደገና ደግሞ ድምጽ አስመጣ፣ ከእንደገና ደግሞ መላእክቶች ወሱ ላይ ወረዱ ብሎ ይናገራል። ኢየሱስ ጌታ ነው። ይሄ ማን ነው ይላል? እሱ የእግዚአብሔር ልጅ ነው፣ ከእንደገና ደግሞ እሱ ክርስቶስ መሲሁ ነው። ኢየሱስ ጌታ ነው። ዮሐንስንም እንደ ሪፈረንስ ያነሳውና ምን ይላል? እኔ ጫማውን ጥፍር እንኳን ማሰር የማልችል ይላል። የጫማውን ጥፍር ማሰር ዮሐንስ ራሱ ሲገልጠው ኢየሱስ የእግዚአብሔር ልጅ ነው፣ ኢየሱስ ደግሞ ክርስቶስ መሲሁ ነው ብሎ ለመግለጽ የፈለገበት የተጠቀመበት ምንድነው? ጫማ ማሰሪያ ነው። ለምን? ጌታ ባሪያ የሚባል ነገር አለ። በዛ ጊዜ ጌታ ሁለት ባሪያዎች አሉት። አንድ የመስክ ባሪያ አለ፣ አንድ ደግሞ የቤት ውስጥ ባሪያ አለ። ያ የመስኩ ባሪያ የመስኩን ይሰራል። ከሰራ በኋላ ሲመጣ ከብቶች ማሰማራት፣ ከብቶች ማሰር ምናምን ነው ስራው። ይሄ ቤት ውስጥ ያለው ባሪያ ግን ጌታው ሲመጣ እኛ ሀገርም ነበረ ጭራ ይዞ ሲበሉ እንደዚህ የሚያደርጉ አሉ አይደለም? በድሮ በምን ጊዜ ነው አልነበርኩም በዛ ጊዜ፣ ግን ታሪኩን ነው እና ኢየሱስ ጌታ ነው። ይሄ ባሪያ የተባለው የቤት ውስጥ ባሪያ የተባለው ምንድነው የሚያደርገው? ልክ ጌታው ሲመጣ ከውጪ ጫማውን ይፈታና እግሩን ማጠብ ይጀምራል። ከመብላቱ በፊት እንዲያርፍ እግሩን ያጥበዋል። አሁን
እነዛን ጌቶች ከዚህ ጌታ ጋር ዮሐንስ ያነጻጽረው ምን አለ? እኔ የኔ ጌታ አለ የኔ ጌታ ጫማውን እንኳን መፍታት የማልችለው ነው፣ እድል አይሰጠኝም፣ ለሱ እንኳን አቅም የለኝም፣ የጫማውን ማሰሪያ ለመፍታት አቅም የለኝም። ይሄ የሚመጣው ጌታ አሁን የመጣው ጌታ ያን ያክል ታላቅ ጌታ ነው፣ እኔ እንኳን አቅም የለኝም። ለምን? ከሴቶች ሁሉ የተወለደ እንደ ዮሐንስ የለም የተባለለት ነብይ፣ ነገስታት በዛ ጊዜ የሚፈሩት ነብይ ግን ምን አለ? እሱ ራሱን ዝቅ አደረገና ይሄን ጌታ እኮ እኔ ጫማውን እንኳን መፍታት አልችልም አለ። አቅም የለኝም። ለምን? የጌቶች ጌታ ነው፣ የነገስታት ንጉስ ነው። ኔሮ አይደለም ይላቸዋል። ኔሮ አይደለም ጌታ። አሁን ማን ነው ጌታ? ይሄ የመጣው ነው። ይሄ የመጣው እሱ ኢየሱስ ክርስቶስ እሱ ጌታ ነው ይላቸዋል። አሁን እናንተ አብራችሁ ልትሞቱ የሚገባችሁ ለኔሮ አይደለም፣ ፈርታችሁም ልትመለሱ አይደለም፣ መሞትም ካለባችሁ ይሄ እኔ ሪፈረንስ የሰጠዋችሁ ለዚህ ጌታ ነው ይላል። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። እንዲህ ያለ ኢየሱስ ክርስቶስን ይገልጠዋል። በጣም ይገልጠዋል። እየገለጠው ሄዶ ምዕራፍ 3 ላይ ሲመጣ ነው አሁን ላነሳው ያሰብኩትን ሐሳብ ወደ 30ኛ ወይንም ደግሞ ወደ 27ኛ ማስረጃ አድርጎ ነው የሚያቀርበው ኢየሱስ ክርስቶስ እሱ ጌታ ነው። ጌታ ስሙ ይባረክ። እየዘረዘርኩት በሄድ ጊዜ አይበቃኝም። እሱ እንደ ሪፈረንስ እንደ ማስረጃ ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ ደግሞ ከእንደገና ጌታ ነው። ኢየሱስ ደግሞ የክርስቶስ ነው፣ መሲሁ ነው ብሎ ለማስረዳት የተጠቀመባቸውን ነገሮች ለማንሳት በጣም ብዙ መሄድ ይችላል። ምዕራፍ 2 ላይ ምዕራፍ 3 ላይ እጁ የሰለለችን ሲፈውስ ፈሪሳውያን ምን አሉት? በሰንበት እንዴት ትፈውሳለህ አሉት። በሰንበት ይፈወሳል እንዴ አለ። በሰንበት ይፈወሳል እንዴ? ለራሱ አስቀመጡለት፣ ለፈተና አስቀመጡለት። ለፈተና ካስቀመጡለት በኋላ እሱ ግን ጠራውና ዘርጋጅህን አለው። ሲዘረጋው ደና ሆነ እና በሰንበት መፈወስ ይቻላል እንዴ አለ። አዎ ይቻላል አላቸው። ይቻላልላችሁ። እናንተ አህያና በግ ቢወድቅባችሁ ጉድጓድ ውስጥ አታወጡም አላቸው በማቴዎስ ላይ አይደለም? አታወጡም? ታወጣላችሁ አይደለም? ታዲያ ለሰው ነው እግዚአብሔር ቫልዩ ሰጥቶ ያንን ሰንበትን ዋጋ ሰጥቶ ህጉ ላይ ያስቀመጠ ወይንስ ለከብቶች ነው? አያችሁ፣ ፈሪሳውያን በጣም ቫልዩና ቦታ የሚሰጡት ለማን ነበር? ለከብቶቻቸው ነው። ከሰው ይልቅ ለከብቶቻቸው በሰንበት ቫልዩ ይሰጡ ነበር። ህጉን ገልብጠው ማለት ነው። ኢየሱስ ክርስቶስ እሱ ጌታ ነው። ስለዚህ ይሄን ያደረገ ኢየሱስ ክርስቶስ ቁጥር 20 ላይ ምዕራፍ 3 ስንመጣ ምን ይላል? ቤተሰቦቹና ፈሪሳውያን ሁለት ያላመኑ ሰዎች ሲፈጠሩ እናያለን። ሁለት በሱ ሊያምኑ ያልፈለጉ፣ አንደኞቹ በጣም በቃ ኬርለስ ሆነው ከሱ ጋር ሙግት ያዙ፣ ከሱ ጋር በጣም ክርክር ያዙ፣ የሱን አገልግሎት ለመጣል የሚታገሉ ፈሪሳውያንና ጻድቃውያን ናቸው። አንደኞቹ ደግሞ ቤተሰቦቹ ናቸው፣ የገዛ ቤተሰቦቹ ናቸው። ምን አሉ? የገዛ ቤተሰቦቹ አብደዋል አሉት። አብዷል፣ በቃ ይሄ ሰው አብዷል። ከተማ ውስጥ ከእረኞች ጋር፣ ከአሳ አስጋሪዎች ጋር፣ ከሚሸቱ ጋር፣ ከእንደገና ደግሞ ካልተማሩ ሰዎች ጋር ይዞራል ከተማዋን ሙሉ። ከእንደገና ደግሞ አጋንንትን በቃ ከአጋንንት ጋር ሲነጋገር፣ ከአጋንንት ጋር አጋንንትን ሲያስወጣ ምን ሲል ነው የሚውለው አሉና ምን ሆነዋል አሉ? አብደዋል አሉት። ቤተሰቦቹ የገዛ የሥጋ ዘመዶቹ ይሄን አሉት። ኢየሱስ ክርስቶስ ጌታ ነው፣ እሱ አብዶ አይደለም። ጳውሎስ እኮ ለክርስቶስ እናብዳለን አለ። ብናብድ ለክርስቶስ ነው አለ። ማበድ ለክርስቶስ ነው፣ ለሌላ ለማን ታበዳል? እሱ እብድ ለሆኑ ታበደሽ ከተማ ላይ እነሱ እንዳሉት ማለት ነው። አገላለጣቸው በጣም ከባድ ነው፣ ሚዘገንን ነው። የሰጡት ስም ከቤተሰቡ የተሰጠው ስም በጣም ከባድ ነው። አምኑበትም ነበር ይላል መጽሐፍ ቅዱስ ሲናገር። አምኑበትም ነበር። ቤት ውስጥ ወንድሞቹ ውጣ ሂድ ኢየሩሳሌም አሳይ እስቲ እንዴ እዚህ እኮ ቁጭ ብለህ አይደለም ኢየሩሳሌም ፋሲካ አይደለም፣ ሂድና ታምራትና ድንቅ አድርግና ራስህን ግለጥ ይሉት ነበር። አሁን እዚህ ጋር ምን አደረጉ? እሱን ለፈተና አቀረቡት። ምን አሉ? ሊይዙት መጡ ይላል። አብዷል ብለው ሊይዙት መጡ። which means ምን ማለት ነው? አንድ ሰው
አጋንንት ካለበት ወይንም ደግሞ ሊያዝ የማይችል ከሆነ ብቻ ነው የቃሉ አጠቃቀም እዛ ጋር ሊይዙት መጡ የሚለው ምንድነው? በኃይል ሊይዙት መጡ። በኃይል በግድ ይዘው ወይ ሰንሰለት አስገብተው ወይ የሆነ ነገር አድርገው ይዘውት ሊመለሱ ወደ ናዝሬት ማለት ነው መጡ ይላል። ከናዝሬት ወደ ገሊላ ኦልሞስት 49 ኪሎ ሜትር ነው ወይንም ደግሞ 29 ማይልስ ተብሎ ነው የሚታሰበው። እና ያን ያክል በእግራቸው መጥተው ሊወስዱት ልጃቸውን ኢየሱስ ክርስቶስ ጌታ ነው። እሱ እኮ ገና ሲጠመቅ እኮ ከነሱ ተለይቶ ወጥቷል። በቃ ከቤተሰብ የተለየው አባቱ የምወደው ልጄ ይሄ ነው ያለው ጊዜ ተለየ። ስጋዊ ማንነቱን ቤተሰቡን ጥሎ ምን ሆነ? ወደ ምድረ በዳ ሄደ። ሊፈተን ሄደ ይላል አይደል? ኢየሱስ ክርስቶስ ጌታ ነው። በቃ እሱ እዛ ጋር ከነሱ ጋር ልዩነት አድርጓል፣ ዳይቮርስ አድርጓል፣ ሄዷል። ግን እነሱ ከነሱ ከወጣ ቆይቷል። ከነሱ ከወጣ እንትን ብሏል። እንደውም አንዳንዶች ምን ይላሉ? የፈሪሳውያንን ይሄ የቤልዘቡል አለቃ መንፈስ አጋንንትን ያወጣል ብለው ያሉትን ነገር ነው የሰሙት ምናልባት ብለው ይናገራሉ። ኢየሱስ ጌታ ነው። ያም ቢሆን በስልጣን ነበር ያደርግ የነበረው። ስለዚህ ምን አሉ? አብዷል ብለው ሊይዙት መጡ ይላል። በኃይል ሊቆጣጠሩት መጡ ይላል። ኢየሱስ ጌታ ነው። ሁለተኞቹ ደግሞ ያላመኑ፣ እነዚህስ አለማወቅ ነው ያላመኑት ቤተሰቦቹ። እነዚህ ደግሞ ሆን ብለው የሱን የእግዚአብሔር ልጅነት የሱን መሲህነት ላለመቀበል ይታገሉ የነበሩ ረባውያን ወይንም ደግሞ እነዚህ ፈሪሳውያን ሳዲቃውያን ግን ምን አሉ? አጋንንት አለበት አሉት። አጋንንት አለበት። በአጋንንት ኤልዜቡል እነሱ በደንብ ያውቁታል። የዝንብ አምላክ ነው የሚባለው። ዝንቡ ከተናደፈ ይገላል። እና የሚያመልኩት ለምንድነው? ቢነደፉ እንኳን ሊያድነን ይችላል ብለው የሚያምኑት የዝንብ አምላክ ነው። ያ ኤልዜቡል የተባለው እንትናቸው አጋንንት ማለት ነው። እና ይሄንን ነው ለሱ ስም የሰጡት። እሱ ግን ምን አላቸው? ኦኬ እኔ አጋንንትን በአጋንንት የማወጣ ከሆነ ልጆቻችሁ አጋንንትን በምን ያወጣሉ አለ። እኔ ግን አጋንንትን የማወጣው በምንድነው አለ። እኔ መጀመሪያ ኃይለኛውን አስረዋለሁ። ኃይለኛውን ካሰርኩት በኋላ አጋንንትን አዛለሁ አለ። አሁን የማሰር ስልጣን እንዳለው እዛ ጋር ይነግራቸዋል። የማሰር ስልጣን አንድ ነው ያለው አጋንንትን። ያን ጊዜ በህጉ አጋንንት የማውጣት ምንም አቅም የላቸው፣ ስልጣን የላቸው። ለምን? ከመቅደሳቸው አጋንንት እንደ ጉድ ነበር የሚወጣው። ከሙክራባቸው በጣም እንደ ጉድ ነበር የሚወጣው። ኢየሱስ ክርስቶስ ነበር የሚያስወጣው። ሲገባ አጋንንት ይጮሃል፣ አብሯቸው ይኖራል። አጋንንት ግን ማውጣት አይችሉም። ክርስቶስ ሲያስወጣው ደግሞ ምን ይሆናሉ? እነሱ ኦፖዝ ይሆናሉ። አንዳንድ ጊዜ እንደዚህ እኮ ነው። ዮሴፍ እልማየ ልክ ህልም ሲያይ እግዚአብሔር ጸጋው ሞልቶ ሰጥቶት በህልም አደራጅቶት ልክ እቤት ውስጥ ለነሱ ትርፍ የሚሆን ነገር ሲያመጣ መጀመሪያ የተነሱበት ቤተሰቦቹ ናቸው። የመጀመሪያ የተነሱበት ቤተሰቦቹ ናቸው። አልደነገጠም፣ አልፈራም። ወደሚሉት ግን ይሄድ ነበር። ኢየሱስ ጌታ ነው። ጸጋ ያለበት ምን ይፈራል? ምንም አያስፈራው። ጸጋው ነው የሚያንቀሳቅሰው፣ ጸጋው ነው የሚመራው። ዮሴፍ ሲቀብሩት ይቀበራል፣ ሲሰድቡት ይሰደባል፣ ሊገሉት ሲሞክሩ አይነቃነቅም። የኢየሱስ ክርስቶስ ታይፕ ነው ተብሎ የሚታሰበው ለዚህ ነው። አባቱ አብርሃም ይስሐቅ ሊገለው ሊሰዋው ሲሄድ አብሮት ይሄድ ነበር። ሲያስተኛው ይተኛ ነበር። ቢላም ሲያነሳበት አልተፈራገጠም፣ አልተናገረም። ግን እግዚአብሔር ጣልቃ ገባና ቀየረው። ኢየሱስ ጌታ ነው። the same thing እዚህ ጋም ኢየሱስን ምን ይሉታል? አጋንንት ያስወጣ አንተ አጋንንት አለብህ ይሉታል። ግን እሱ ምን አለ? እኔ በስልጣን ነው ማስወጣው አላቸው። በቃ አጋንንቱን አስሬው ነው ማስወጣው። አየ የማይታሰር አጋንንት ነው፣ የማይያዝ አጋንንት ነው። አቅም ከሌለን ጳውሎስ የአስቄያ ልጆች ነው አይደለም? የአስቄያ ልጆች አይታችኋል አይደል? ጳውሎስ ውደቅ ሲለው ይወድቃል፣ ተነስ ሲለው ይነሳል፣ ሂድ ሲለው ይሄዳል። ሌሎቹ መጡና እንዴ ጳውሎስ በተጠቀመው ሲስተም ማን የምትጠቀማሉ አሉና ሲሉ መጣ። አሳራቸውን አበላቸው። ለምን? አየ ስልጣኑ የሱ ነው አለው። ኢየሱስ ነው የገለጠው። አጋንንት ስልጣን አለው። አንዳንድ ጊዜ ጸሎት ይሰማሉ። አጋንንት ስልጣን የለውም አለው። ለምን? ኢየሱስ መጀመሪያ ባለ ስልጣኑን ነው ማስረው አለ። which means ምን ማለት ነው? ባለ ስልጣን ነው ማለት ነው። በምድር ላይ ደግሞ ገዢ ነው።
መንግስት ተብሏል። ኢየሱስ ጌታ ነው። ስለዚህ ይሄንን የማሰር ስልጣን ግን ለኛ ተሰጥቶናል። ለጴጥሮስ ጌታ ኢየሱስ ክርስቶስ ሲናገር ምን አሉ? በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው ደግሞ በሰማይ የተፈታ ይሆናል። ይሄኛ ስልጣን ነው። ከማን የተቀበልነው? ከኢየሱስ ነው የተቀበልነው። አጋንንትን በዚህ ስልጣን ማሰር፣ በዚህ ስልጣን መፍታት እንችላለን። ለምን? ቤተክርስቲያን ተብሎ የተመሰረተበት ጴጥሮስ የተሰጠው ስልጣን ለኛም ለልጆቹ ተሰጥቷል። ኢየሱስ ጌታ ነው። ይሄንን ካለ በኋላ ነው ኢየሱስ ወጣና አንድ ቤት ገባ ይላል። ያ ቤት የማ ቤት ነው? የጴጥሮስ አማት ቤት ነው። የገባበት ቤት የጴጥሮስ አማት ቤት ነው። እዛ ቤት ገብቶ ቅፍርናሆም ማለት ነው። እዛ ቤዛ አድርጎ የሚንቀሳቀስበት ነው። ማለትም በጣም እዛ ቤዛ አድርጎ ነው የሚሰራው። አንጾኪያን እነ ጳውሎስ ቤዛ አድርገው እንደሚንቀሳቀሱ ሄደው ወንጌል ሰርተው ወደ አንጾኪያ ይመለሳሉ። እሱም ይሄንን ቅፍርናሆምን ቤዛ አርጓታል፣ ቤት አርጓታል። ከዛ ይወጣና ዞሮ 6 ከተሞችን አዳርሶ ተመልሶ ቅፍርናሆም እነ ጴጥሮስ ቤት ነው የሚገባው። እና ይሄንን ከተናገራቸው በኋላ እነሱን ለቆ ሄደ። እዛ ቤት ገባ። ልክ እዛ ቤት ሲገባ ሰዎቹ እንዳለ ከ6ቱ ከተማ ተሰብስበው መጥተው ቤቱን ከበቡት ይላል። ቤቱን ከበቡት። እሱ ያለበትን ቤት ይሰማማሉ። አንድ የሚፈውስ ሰው አለ፣ አንድ የሚያድን ሰው አለ፣ አንድ አጋንንትን የሚያንጫጫ ሰው አለ። አጋንንት ሁሉ በቃ በሱ ይወጣሉ፣ በሽተኞች ይድናሉ የሚል ወሬው ከተማውን ሁሉ ነስቶታል። ከተማው ሁሉ ተነቅሎ ወደሱ ነው የሚመጣው። ወደ አለበት ተዘግቷል። አሁን ቤቱ ዝግ ነው፣ ውጭው ዝግ ነው፣ ውስጡ ዝግ ነው። በቃ ብቻውን ውስጥ ሆኖ ምን ያደርጋል? ያስተምራችኋል ይላል። ኢየሱስ ጌታ። አስተምሮቱ ደግሞ መንግስት ነው የሚሰብከው። አሁን የምትመጣዋን አዲሲቷን መንግስት ነው እሱ የሚሰብከው። እና ንስሐ ግቡ፣ ተመለሱ፣ አሁን መንግስት እየተዘረጋ ነው እያለ ያስተምራችኋል። ድንገት ግን ድምጽ መጣ ይላል ከውጪ። ድንገት አንድ ድምጽ መጣ። ያ ድምጽ ምንድነው? የቤተሰቦቹ ድምጽ ነው። እና ውጪ መግባት አይችሉም፣ ወደ ውስጥ መግባት አይችሉም። ደቀ መዛሙርቱ ብቻ ናቸው መልእክት ይዘው መተው እሱ ጋር ማድረስ የሚችሉት። ምክንያቱም ሌሎቹም አቅም የላቸውም እሱ ወዳለበት ቤት ውስጥ ለመግባት የሚያስተምርበት ውስጥ። ድንገት ግን መልእክቱን ለደቀ መዛሙርቱ ለነ ጴጥሮስ ከነገሯቸው በኋላ መልእክቱን ይዘው መጡና መሃል ላይ ሰው ይፈልጋል አሉት። ማን ነው? እናትህ እንዲሁም ደግሞ ወንድሞች። አሁን ምንድነው የሰጠው መልስ ስትሉ ማን ናቸው? አይገርም? ማን ናቸው? አሁን እንደው መጽሐፉ ስለጻፈው ነው የምናገረው እንጂ አብዷል አያስብልም። አሁን ያሉት ነገር አያስብልም እንዴ? እየጠየቅኳችሁ እኮ እንዴ እውነታቸው ነው እንዴ? አጠገብ ያሉትና አብዷል የተባለው እውነት ነው። ቤተሰቦቹን እኮ ካዳቸው ረሳቸው እኮ። ማን ናቸው ብሎ እኮ ጠየቀ። እናትህ ነው የተባለው፣ እንደገና ደግሞ ወንድሞችህ ነው የተባለው። ያዕቆብንና ይሁዳን የመሰለ ወንድም እና እናቱ ደግሞ ማርያምን የመሰለች እናት ማነች? ማናቸው ስነሱ? አሁን ያ ጥያቄ ያስነሳል። ስለዚህ ደቀ መዛሙርቱ ተደንቀዋል። ምክንያቱም ያውቃሉ፣ ቤተሰቦቹን ያዩዋቸውን ቤተሰቦች ያውቃሉ። ወንድሞቹ ናቸው፣ ምንድናቸውና የተባለው ነገር እውነት ነው እነሱም ሳይሉ አይቀርም። ለምን? አይተማመንባቸውምና ስለሚል ሊያሙት ይችላሉ፣ ዞር ብሎ ሊያሙት ይችላሉ። እና ደንግጠዋል። ከዛ እነማን ናቸው አለ። አሁን ዞር አለና ያስተማራቸው ያሉትን ሰዎች፣ በዙሪያው ያሉትን ሰዎች መልእክቱን ይዞ የመጣውን ሰው ዞር አደረገውና ለኔ አለ፣ ለኔ እናቴም ወንድሜም እህቴም የአባቴን ፍቃድ የሚያደርጉ ናቸው አለ። አዲዮስ አበቃ አለ። እዚህ ጋር የሥጋ አባት አበቃ፣ የሥጋ እናት አበቃች፣ የሥጋ ዘመድ አበቃ፣ የሥጋ ወንድም አበቃ። እዚህ ጋር አላቃቸውም አለ። ሲንስ ዌን እስከሚመጡ እስኪድኑ እስኪያምኑበት ድረስ ታትሲት ተለውጧል። አሁን ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አሁን ኢየሱስ ክርስቶስ መሲሁ ነው። አሁን በሥጋ የነበረው ሰው አይደለም። አሁን ይላክ የነበረው አይደለም።
እንደፈለገ ውጣ ግባ የሚሉት የነበረው አይደለም። አሁን በስልጣን የሚያስተምር፣ አሁን አጋንንትን የሚያስወጣ፣ አሁን መለኮታዊ ማንነቱ እየተገለጠ የሄደ ሰው ሆኗል። ለምን? አብ ከላይ ያናገረው የ450 የጨለማ ዘመን ሰማይን የከፈተ ጌታ ነው። አሁን ለነሱ ጌታቸው ነው፣ ልጃቸው አይደለም፣ ሊሆን አይችልም። አሁን ለነሱ ምንድነው? አምላክ ነው፣ ከእንደገና ደግሞ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እነሱ ወደሱ ይመጣሉ እንጂ እሱ ወደ እነሱ አይሄድም። ጌታ ኢየሱስ ስሙ ይባረክ። ስለዚህ ምን አለ? መጀመሪያ ለኔ ቤተሰብ የሚሆነው ማን ነው አለ? የአባቴን ፍቃድ የሚያደርጉ ብቻ ናቸው አለ። ኢየሱስ ጌታ ነው። አሁን የኛን ፍቃድ ነው የምናደርገው። ድነናል እኮ፣ ምንም ችግር የለም። በጌታ መዳን ምንም ችግር የለም። መግባት ይቻላል፣ ድኖ መግባት ይቻላል። አሁን እግዚአብሔርም ኢየሱስም የሚጠይቀው ምንድነው ካላችሁ የአምላክን ፍቃድ ነው ወይ የምናደርገው ነው ጥያቄ። ቤተሰብ ማን ነው ሲባል የአብን ፍቃድ የሚያደርጉ ብቻ፣ የራሳቸውን ፍቃድ የሚያደርጉ ምን አይደሉም? ቤተሰብ አይደሉም። ለምን? ባሪያ የራሱ ፍቃድ የለውም። ኢየሱስ ጌታ ነው። አይ ዮሐንስ ያለው ነገር ይሄ፣ የጫማውን ጠፍር እንኳን ላስ እኔ አቅም የለኝም። ስለዚህ ባሪያ ነን ካልን፣ ልጅ ነን ካልን እንደ ባሪያ ፍቃድ የለንም። የዛን ጊዜ ባሪያ 7 ዓመት በሕጉ ላይ ተጽፎለታል። 7 ዓመት ነፃ ይወጣል፣ መብት አለው። በቃ ጌታው አያስገድደውም። ይሄ እግዚአብሔር የሰጠው ሕግ ነው። ይሄ ሰው 7 ዓመቴ ነው አሁን ልቀቀኝ ማለት ይችላል። ግን አንዳንድ ባሪያዎች ምን ይላሉ? ጌቶቻቸውን የሚወዱ ባሪያዎች እኔ ከዚህ ጌታ አልነጠልም፣ 7 ዓመቴ ኤክስፓየርድ ያድርግ፣ ሌላ ዘመኔን እሰጠዋለሁ ይላሉ። ከዛ ምን ያደርጋሉ? ጆሮአቸውን ይበሳሉ። ለምን? በፍቃዴ ለጌታዬ ባሪያውኛለሁ ከነጻነቴ በኋላ። ኢየሱስ ጌታ ነው። አሁን እዚህ ጋር ምን አለ? አሁን የጌታን ፍቃድ የሚያደርጉ ባሪያ የሆኑ እነሱ አሁን ምንድናቸው? ቤተሰብ ናቸው አለ። ኢየሱስ ጌታ ነው። ስለዚህ ቤተሰቦቹን ምን ውስጥ አስገባቸው? ወደ እምነት እንዲመጡ። ማንን ጨምሮ? ማርያምን ጨምሮ። ማነች ተብላለች? ስለዚህ ማርያምም አምና ወደ ጌታ ልጇ ቢሆንም ወደሱ መምጣት አለባት። እነ ያዕቆብም እነ ይሁዳም ደግሞ ወደሱ መምጣት አለባቸው። ምን ለመሆን? የሱ መንግስት ውስጥ ገብተው ዘላለም ሕይወትን ለማግኘት። ኢየሱስ ጌታ ነው። ምን ለመሆን? ልጅ ለመሆን ለእግዚአብሔር። ምን ለመሆን? ወንድም ለመሆን ለሱ። ኢየሱስ ክርስቶስ እሱ ጌታ ነው። ጌታ ስሙ ይባረክ። ኢየሱስ ክርስቶስ ራሱ የተናገረው ነገር እንደ ባሪያ እንደ አገልጋይ ባለኝ ሰዓት እንደ ባሪያ እንደ አገልጋይ እሱ የተናገረው በመድር ላይ በስጋ ዘመኑ በነበረ ጊዜ እሱ ያለውን ምን እንዳደረገ እስኪ እንየው። ሉቃስ ወንጌል ምዕራፍ 22 ከቁጥር 42 ላይ በደብረ ዘይት የነበረ የጸሎት ጊዜውን ነው እዛ ጋር የሚናገረው። ምን አለ? አባት ሆይ አለ ብትፈቅድ ይህች ጽዋ ከኔ ውሰዳት፣ ነገር ግን የኔ ፍቃድ አይሁን ያንተ ፍቃድ ይሁን አለ። ምን አረገ? አክት ያደረገው እንደምንድነው? እንደ ባሪያ እንደ አገልጋይ ነው አክት ያደረገው። አሁን እኔ ፍቃድ የለኝም፣ ግን አሁን ከፊቴ ያለው መስቀል ከባድ ነው። ከፊቴ ያለው ሞት ከባድ ነው። የሁሉን የኃጢአት ጽዋ መቀበል ለኔ ከብዶኛል እና ፍቃድህ ከሆነ ይለፍ፣ ግን የኔ ፍቃድ አይሆናል። ኢየሱስ ጌታ ነው። ዛሬ ላይ ስንጸልይ ምን ጠይቀውን ጥያቄ እስኪ ያንተ ፍቃድ ይሁን ብለን እንጠይቃለን። ቢሆንስ የእግዚአብሔር ፍቃድ ምንድነው ካላችሁ፣ የእግዚአብሔር ፍቃድ ይሄ ነው። አንዱ ልጁ እንዲሞት፣ ለምን? ሌሎች እንዲድኑ። ኢየሱስ ጌታ ነው። እኛንም እኮ ይሄን ያደረገን ወደ ዓለም ሲልከን እኮ በተኩላዎች መካከል ሲልከን ልንበላ ነው የተላክነው፣ ልንሞት ነው የተላክነው። በተኩላዎች መካከል እልካችኋለሁ። ምንድናችሁ እናንተ? በጎች ናችሁ። ተኩላ ለተኩላ በግ ማለት ምን እንደሆነ ሁላችንም እናውቃለን። እዛ ውስጥ እልካችኋለሁ ሲል ምን ማለቱ ነው? በቃ እስከ ሞት ድረስ እልካችኋለሁ፣ የመሞት ፍቃድ እጠይቃችኋለሁ አለ ኢየሱስ ክርስቶስ። እሱ ጌታ ነው።
ልጁ ግን ምን አለ? አንተ ፍቃድ ይሁን አለ። ዮሐንስ 6:38 እስከ 39 ምን ይላል? አብ የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔ የሚመጣውም ከቶ ወደ ውጪ አላወጣውም፣ ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ላደርግ ከሰማይ ወርጃለሁ። ከሰጠኝ ሁሉ አንድ እንኳን እንዳይጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ አብ ፍቃድ ይሄ ነው አለ። ኢየሱስ ጌታ ነው። አንድ ሰው እንዳይወጣ ሁሉ ወራሽ እንዲሆን ኢየሱስ ክርስቶስ የተላከበትን ዋና ሚስጥር እዚህ ጋር ይናገራል። በቃ ወራሽ እንዲሆን ነው እኔ የተላኩት። ሁሉም የክርስቶስን መንግስት የእግዚአብሔርን መንግስት ወርሰው በላይ አብ ባለበት ስፍራ እንዲቀመጡ ነው የኔ የመጣውበት ዓላማ፣ የተላኩበት ዓላማ። ኢየሱስ ክርስቶስ እሱ ጌታ ነው። ስለዚህ ዮሐንስ 5:30 ላይ ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ክፉ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻም። ፍርዱ እንኳን በማን ነው? በእግዚአብሔር አብ ነው። በግሉ የሚፈርደው ነገር እንኳን የለም። ኢየሱስ የማንን ነው ይላል? የአብን ፍቃድ ሰምቼ ነው ስፈርድ እንኳን የምፈርደው። ኢየሱስ ክርስቶስ እሱ ጌታ ነው። ስሙ ይባረክ። እውነት ዛሬ የኛ ፍቃድ አንዳንዴ የለም። ከጌታ ውጪ የምንሄድበት ፍቃድ የለንም። የራሳችን ፍቃድ የለንም። ኢግኖር አድርገን መንፈስ ቅዱስን የምንሄድበት ፍቃድ የለንም። which means ምን ማለት ነው? ጳውሎስ ወደ ገላትያ ወደ ሊሰብክ ሲሄድ ነው አለው መንፈስ ቅዱስ አልፈቀደለትም። ለምን? በሱ ፍቃድ ነው የሚንቀሳቀሰው። የእግዚአብሔር የሆኑት በእግዚአብሔር መንፈስ ይመራሉ ይላል የእግዚአብሔር ቃል። ምንመራበት አንድ አካል አለ። ያ አካል ፐርሰን ነው። ያ ፐርሰን ደግሞ መንፈስ ቅዱስ ነው። እኛን የሚመራ የሚያስወጣን የሚያስገባን እረኛ የሆነልን ከአብ ተቀብሎ ኢየሱስ የሰጠን በለመለመ መስክ የሚመራን በረፍት ውሃ ዘንድ የሚያሰማራን እረኛችን ማን ነው? መንፈስ ቅዱስ ነው። ምትክ ማለት ነው። ኢየሱስ ጌታ ነው። ስለዚህ ካሱ ውጪ አንወጣ። ማዳምጠን ነው የምንሞታው። አንዳንዴ ኢግኖር አድርገን ነው የምንሄደው። ያስጠይቃል በደም። ለምን? ገፍተን የሄድነው ነገር ዋጋ ያስከፍለናል። ለምን? በራሳችን ነው የምንወጣው። ዋጋውን እንቀበላለን፣ እንከፍለዋለን፣ እንወጣዋለን። እግዚአብሔር እጁ የለበትም። መንፈስን ሰምተን ስንሄድ ግን ባለቤቱ እሱ ነው። ሂድ ያለው እሱ ነው። ጳውሎስ አልፎ ቢሄድ ኑሮ መንፈስን ጥሶ ቢሄድ ኑሮ ሊደርስበት የሚችለው ነገር ሌላ ነው። ወንጌሉንም ያበላሻል። ኢየሱስ ጌታ ነው። እና ልጁ ለራሱ ፍቃድ ካልነበረው በስጋ ዘመኑ እኛስ እግዚአብሔር ከኛ ምንድነው የሚፈልገው? ርዕሴን ምንድነው የምለው? የእግዚአብሔር ፍቃድ ከኛ ወደ እርሱ። አሁን እግዚአብሔር ለኛ ፍቃድ አለው። ፍቃዱ ምንድነው? ኤርምያስ 29:11 ላይ እኔ ለእናንተ ማስባትን አውቃለሁ። እኔ የማውቀው እናንተ አታውቁም። 70 ዓመት ሰዷቸው እኔ አውቃለሁ። እና እኔ አውቃለሁ እኔ ለእናንተ ማስባትን ማለት ፍቃዴን አውቃለሁ። ለእናንተ ያለኝን ፍቃድ አውቃለሁ። እሱም ደግሞ በጎና መልካም ነው። የክፉ ሐሳብ የለኝም። ለእናንተ አንዳች ነቁጥ ያክል ነገር ክፋት የለኝም። ደግ ነኝ እኔ፣ ቸር ነኝ እኔ፣ በጎ ነኝ እኔ ለእናንተ። ስለዚህ ይሄ ነው የኔ ሐሳብ ለእናንተ። አሁን ግን የማነሳው እኔ ከኛ ወደ እግዚአብሔር የሆነን ፍቃድ ነው የማነሳው። ኢየሱስ ጌታ ነው። ስለዚህ ልጁ ያባቱን ፍቃድ ነበር የሚያደርገው። አሁን እኛ ምን አድርጓለን? እግዚአብሔር ዮሐንስ 1:12 ላይ ለተቀበሉት በስሙ ለሚያምኑ እነሱ የልጅነትን ስልጣን ምን አደረጋቸው? በቃ ልጅ ለመሆን የተላከውን ማመን ነው መጀመሪያ። ቤተሰብ ለመሆን እዛ ጋር ካዳቸው ቤተሰቡን። ከዛ በኋላ ምን አለ? ኑ አላቸው። አሁን እዚህ ጋርም ለኛ የሰጠን እድል ምንድነው? አብ የሰጠን ምንድነው? አይሁድ ናቀው፣ ወደ እነሱ መጣ፣ እነሱም አልተቀበሉትም። ግን ለተቀበሉት አለና ተላለፈ። ውርሱ ተላለፈ፣ በረከቱ ተላለፈ። ወዴት? ወደ አህዛብ ውሻ ወደ ተባሉት ማለት ተላለፈ። ከዛ ምን አለ? ለተቀበሉት አለማ እግዚአብሔር ፍቃድ ሰጣ። አሁን መቀበል የኛ ፍቃድ ነው፣ አለ መቀበልም የኛ ፍቃድ ነው። ግን ተቀብለናል፣ ገብተናል።
ድነናል። ቤተሰብ፣ ልጆች፣ ወንድሞች ሮሜ 8:29 እስከ 30 አይደለም ወንድሞቹ ይለናል አይደለም እዛ ጋር ማርያምንም አላት አይደለም ምን አላት ከሞት ከተነሳ በኋላ ሂጂና ለወንድሞቼ ንገሪያቸው አያችሁ ምን ውስጥ እንዳስገባን ኢየሱስ ለወንድሞቼ ይላል እሱ ምናችን ነው ወንድማችን ወንድሞቹ እሱን ይመስሉ ዘንድ አይደለም ይላል የሱን ባህሪ እንድንመስል ኢየሱስ ጌታ ነው እንዴት አይነት ስልጣን እንዴት አይነት ፕሪቪሌጅ እኮ ነው አንዳንዴ እኮ የያዝነው ብናቀው እኮ ጳውሎስ እንዳለው እናብዳለን ሞት ተሸክመን ነው የምንሄደው ለምን አንፈራማ ኢየሱስ ጌታ ነው ስለዚህ ለተቀበሉት ግን በስሙ ለሚያምኑ እነሱ የልጅነትን ስልጣን ተሰጥቷቸዋል ቤተሰብ ሆነዋል ኦኬ ሁለተኛ ዮሐንስ 60:40 ላይ ምን ይላል በልጁ የሚያምን የዘላለም ሕይወት እንዲያገኝ የእግዚአብሔር ፍቃድ ነው በልጁ ማመን የእግዚአብሔር ፍቃድ ነው መዳንና የዘላለም ሕይወትን መውረስ አሁን ከኛ የሚጠበቅብን ምን ነው አምነን የዘላለም ሕይወትን መውረስ ኢየሱስ ጌታ ነው ስለዚህ እግዚአብሔር ፍላጎቱ ሐሳቡ ፍቃዱ ምንድነው ካልን በልጁ ማመን ነው አምነናል በደንብ አምነናል አንያ ጢሞቴዎስ 6:12 ላይ ለጢሞቴዎስ ጳውሎስ ሲናገረው እንደዚህ ነው መልካሙን የእምነት ገድል ተጋደል የተጠራህለትን የዳንክበትን ማለቱ ነው በብዙ ምስክሮች ፊት መልካም መታመን የታመንክለትን ማለትም እጅህን ሰቅለህ ሰይጣንን ክጃለው እንደገና ዲያብሎስን እንደዚህ ብያለው ጌታ ኢየሱስ ደግሞ አዳኝ ነው ብያለው ያልክበትን በምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ያስ ይለዋል ኢየሱስ ጌታ ከዳና አንድ ሰው የዘላለም ሕይወት ይዞ ቤተሰብ መሆን የሱ ፋንታ ነው የእግዚአብሔር ደግሞ ምንድነው ፍቃዱ ነው የሚወደው ነው የሚፈልገው ነው ልጁን ተቀብሎ እንዲኖሩ ኢየሱስ ጌታ ነው ሌላው ሁለተኛው የምለው ከኛ ወደ እግዚአብሔር ከኛ የሚፈልገው ፍቃዱ ሐሳቡ የሆነው ነገር አምልኮ ነው በቃ አይደል ያመልከኝ ዘንድ ነው ያለው በግብጽ ልቀቀው ዋናው ሐሳቡ እግዚአብሔር ያመልከኝ ዘንድ ልቀቅ ነው ያለው ፈርዖንን ስለዚህ እዚህ ጋር ምን ይላል ኤፌሶን 6:6 ላይ የእግዚአብሔር ፍቃድ ይላል የእግዚአብሔር ፍቃድ ከሱ ከኛ ወደሱ እሱ የሚፈልገው ከኛ ማለት ነው ምንድነው አምልኮ ነው ያ አምልኮ በምን ይሁን ይላል የእግዚአብሔርን ፍቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንደ አንዱ ለሰው ደስ እንደሚያሰኝ ለታይታ የምትገዙ አትሁኑ ይላል ማለትም በግብዝነት ወይንም ደግሞ ለታይታ አምልኮን ማድረግ የእግዚአብሔር ፍቃድ አይደለም ምንድነው እግዚአብሔር የሚመለከው አላት ያለ ኢየሱስ ክርስቶስ በእውነት ደግሞ በመንፈስ ነው አለ ከዛሬ ወዲህ በዛም በዚህም የለም አሁን በእውነትና በመንፈስ ብቻ ነው የሚመለከው እግዚአብሔር እዚህ ጋር የሚፈልገው ምንድነው ይሄ ለታይታ የሆነ አምልኮ እሁድን መተን ስርዓት አድርገን ለመመለስ የሚደረግ አምልኮን እግዚአብሔር ምን አይለውም ፍቃዱ አይደለም የልብን ያውቃል እግዚአብሔር የልብን ያውቃል ኢየሱስ ጌታ ነው ሶስተኛ ጸሎታችንና በሁሉ ማመስገናችንን እግዚአብሔር ይፈልጋል ከኛ ፍቃዱ ይሄ ነው አንዱ ፍቃድ ይሄ ነው ልክ ልጁ እንዳደረገው አንዱ ፍቃድ ነው አንደኛ ተሰሎንቄ 5:18 እስከ 26 ሳታቋርጡ ጸልዩ በሁሉ ደግሞ አመስግኑ ይልና ይህ የእግዚአብሔር ፍቃድ ነው ይላል ኢየሱስ ጌታ ምን ማለት የእግዚአብሔር ሐሳብ ነው ከኛ ወደሱ የሚሄድ እሱ ከኛ የሚፈልገው ምንድነው ካላችሁ ጸሎት ይፈልጋል እግዚአብሔር አብርሃምን ሁሉ ጊዜ ወደኔ ቅረብ ይለዋል ኤርሚያስን ጩህ ይለዋል ወደኔ በቃ ምን ሚስጥር አለ እኔ ጋር የማታቀው ነገር እኔ አሳያለሁ እና መጫው ብቻ ነው ካንተ የሚጠበቀው ኢየሱስ ክርስቶስ እሱ ጌታ ነው ስለዚህ ጸሎት ሁለተኛ ደግሞ በሁሉ ማመስገን ሲመችም ሳይመችም ሲደላም ሳይደላም በጊዜውም አለ ጊዜውም እግዚአብሔር ምንድነው የሚፈልገው አመስግኑ ይፈልጋል እግዚአብሔር ይፈልጋል ባንተ ላይ በኔ ላይ የሚሆነው ነገር አንድ ጊዜ እግዚአብሔር ፍቃድ ነው ስለዚህ ያንን አመስግኑበት ይላልና በቃሉ ደስ ይበላችሁ ይላል ቃሉን አንብቡ በቃሉ ተቀደሱ የሚል እዛው ተሰሎንቄ መጽሐፍ ላይ አለ እሺ ታዲያ የእግዚአብሔር ፍቃድን ማድረጋችን ምንድነው ትርፋችን ጥቅማችን ምንድነው
የኛ ጥቅም ምንድነው? ኤፌሶን 2:19 ቀድም እንዳልኩት ምንድነን? ባለጋሮች አይደለን። ምን እንሆናለን? አሁን ክርስቶስ እናቱንና ወንድሞቹን ካሁን ወዲያ አይደላችሁም አላቸው። ለምን? ራሱን ያልካደ ልጁን ሚስቱን ቤቱን ምኑን ያልካደ ለኔ አይሆንም ብሎ ያስተማረ ጌታ ነው ኢየሱስ ክርስቶስ። ስለዚህ አሁን ወደ ጌታ መንግስት ስንመጣ ለኛ ቤተሰብ ማን ነው ካላችሁ የዳነ ሁሉ ቤተሰባችን። አሁን ግን ጥያቄ ምንድነው ካላችሁ ምናደላው ወዴት ነው? ጥያቄ ምናደላው ወዴት ነው? አገር ቤት ያለችው እህቴ ነች? አገር ቤት ያለችው እናቴ ነች? አገር ቤት ያለችው አባቴ ነው? ወይስ የቱ ነው ለኔ የሚቀርበኝ ነው? አሁን ጥያቄው ኢየሱስ የሚቀርበውን ተናገረ። ቤተሰቦቹን ምረጡ አላቸው። እንዴ ዋጋ እኮ ተከፍሎበታል። ክርስትና እኮ ኢትዮጵያ ላይ ክርስትናን ስንቀበል እኮ እዚህ ጋር ይመሰከራል አይደል? ዋጋ ተከፍሎበታል። ከቤተሰብ ትሰደዳላችሁ። ኢየሱስ ማቴዎስ 4 ላይ በቤተሰብ ሁሉ ትጠላላችሁ፣ ትገደላላችሁ፣ በአባት ሁሉ ትገደላላችሁ፣ በእናት እያለ የሚናገርበት ፓርት አለ። እና እነሱን ያልተወ ለኔ አይሆንም ማለት ቤተሰቤን ልቅበርና ልምጣ አለው። ኢየሱስን ተከተለኝ ሲለው ሙታኖች ይቅበሯቸው ነው ያለው። በቃ ጨረሰ። መከተል ከፈለክ ተከተል። ለምን? ሙታኖች ይቅበሯቸው። አንተ ሕያዋንን እየተከተልክ ነው። ስለዚህ እኔን ተከተል አለው ኢየሱስ ክርስቶስ። እሱ ጌታ ነው። ስለዚህ ዛሬ ፍቅራችን በክርስቶስ ለዳነው ያለን ፍቅርና ባላንሱን እንደዚህ እናርገው። እስቲ እቤት ለዳንባቸው ለስጋ ቤተሰቦቻችን ያለን ቫልዩ አሁን እንመልከተው። በልባችን በሐሳባችን እንየው። ለማን ነው? አጠገቤ ላለችው አጠገቤ ላለው ነው ወይንስ ደግሞ ለማን ነው ቫልዩ የምንሰጠው? ኢየሱስ ቫልዩ የሰጠው ለማን ነው? ለደቀ መዛሙርቱ ለሚከተሉት። አብዛኞቹ ስለበሉና ስለጠጡ ታምራት ስላዩ ነው የሚከተሉት። እነዚህ ደቀ መዛሙርት ግን የሚከተሉት ምንድነው? there is something new ተከተሉኝ ነው ያላቸው። አባት ትተዋል፣ ንብረት ትተዋል፣ ሁሉን ነገር ትተዋል። በአንድ ቃል ነው ከሱ ጋር ተከትለው ሄው እየተጓዙ ያሉት ያለ ምንም። ግን አንድ የገባቸው ነገር እንዳለ እናያለን። ወይ እሱ ነው ያስቀመጠባቸው ወይ እነሱ ነው ያዩት። አልተጻፈልኝም። ኢየሱስ ክርስቶስ እሱ ጌታ ነው። ስለዚህ ዛሬ ላይ እውነት የእግዚአብሔር መንግስት ውስጥ ከገባንና ቤተሰብ ከተባልን በአብ አንድ አባት በክርስቶስ ወንድምነት የምንተያይ ከሆነ ፍቅራችን ለወንድማችን አሁን የሥጋ ወንድም አይደለም የማወራው። ክርስቶስ እንዳለው አጠገባችን ላለው ለተራበው ለተጠማው አላበላችሁትም አላጠጣችሁትም አይደለም። ስራብ አላበላችሁኝም፣ ስጠማ አላጠጣችሁኝም ነው ያለው ኢየሱስ። ማንን ያለው? የዳኑትን ነው ጠቅሶ እንደዛ ያለ ነበር። እና ይሄ አሁን ያለንበትን የሁለቱ ልዩነት ለዳነው ሰው ምን ሰጠው ጳውሎስ? ማንንም የማቀው በክርስቶስ ነው አለ ኢየሱስ ጌታ። ማንንም የማቀው ክርስቶስ እንደሞተለት። ክፋት የለኝም፣ ተንኮል የለኝም፣ ሸር የለኝም። የተራበ አበላለሁ፣ የተጠማ አጠጣለሁ፣ የታረዘ አለብሳለሁ ያደርግ ነበረ። ደግሞ ግድ ይለኛል ለድሆች ግድ ይበልህ እንዳሉት ግድ የሚለው ለድሆች ነበር። ኢየሱስ ጌታ ነው። ድሃ ናቸው የሚከተሉት ክርስቶስን። ጌታ ኢየሱስ ስሙ ይባረክ። እና ምንድነው ትርፋችን ካላችሁ ቤተሰብ የመሆን ትርፋችን ምንድነው? የእግዚአብሔር ልጆች ነው የምንባለው፣ ባላገሮች ነው የምንባለው። እንደገና ደግሞ የእግዚአብሔር ልጆች አባባት ይሆነናል። እኛ ደግሞ ልጆች ቤተሰብ። ዮሐንስም የሕይወት ተገልጧል እንመሰክርላችኋለን ይላል አይደለም? እንመሰክርላችኋለንና እኛ ከሱ ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት አለን ማለትም ቤተሰብ ሆነናል። ኑ ብሎ ይጋብዛሉ። ቤተሰብ ሁኑ። ስለዚህ ክፍት ነው። ጌታን ተቀበሉ፣ ተቀላቀሉና ቤተሰብ ሁኑ። ይሄኛው ቤተሰብ ይለያል፣ የዘላለም ሕይወት አለበት ብሎ ይናገራል። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። በጣም አንደኛ ቆሮንቶስ ላይ ይሄን ብዬ የመጨረሻ ሐሳብ ተናግሬ ዘጋለው። ኢየሱስ ክርስቶስ ጌታ ነው። በጣም ደስ ከሚለኝ
በቤተሰብ ሲነሳ የእግዚአብሔር ቤተሰብነት የእግዚአብሔር ልጅነት በጌታ ያገኘነውን ቤተሰብነት ሳስብ አንደኛ ቆሮንቶስ 12:26 ላይ ያለ ቃል ነው ውስጤ ሁሌ የሚመጣው። ምንድነው ካላችሁ አንድ ብልት ቢሰቃይ ይላል አይደል? እግር አይደለም ይላል ጳውሎስ። እጅ አይደለም ይላል። ጆሮ አይደለም ይላል። አይደለም አንድ አካል ላይ ነው ያሉት። ግን አንዱ ብልት ሲሰቃይ ይላል ማለት አካሉ ላይ ያሉ ሁሉ ምንድናቸው? ብልት ናቸው። ማለትም እጄ፣ እግሬ፣ ጣቴ ለኔ አንድ ነኝ፣ አብርሃም ነኝ። ግን እጄ ምኔ ብልቴ አንዱ አካል ላይ ነው ያለው፣ አብርሃም ላይ ነው ያለው። ስለዚህ ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ምንድነው? አካል ነው። አካሉ ላይ ደግሞ እኛ አለን። ስለዚህ አሁን አንድ ወንድምህ ቢሰቃይ ነው የሚለው አጠገብ ያለ ተርቦ ተጠምቶ ብታየውና ቤተሰብ አገር ቤት ያለው በጌታ ያልዳነው ቢራብና ቢጠማ ቅድሚያ የምትሰጠው ለማን ነው እዚህ ጋር የሚጠይቀው? ምንድነው ያለው? አንድ ብልት ቢሰቃይ ብልቶች ሁሉ ከርሱ ጋር ይሰቃያሉ ይላል። አየ እዚህ ጋር ያለው ወንድም ቢሰቃይ በምንም ጉዳይ ቢሰቃይ አንተ መሰቃየት ግድ ነው። ካልተሰቃየህ አልዳንክም፣ ካልተሰቃየሽ አልዳንሽም። ለምን? ወንድሜ በምንም ጉዳይ ስቃይ ውስጥ ሲሰቃይ እኔን ነው የሚያመኝ። ካላመመኝ ድነቴ ጥያቄ ውስጥ ነው። ጳውሎስ ቅጭም አድርጎ የሚናገረው ይሄንን ነው። እንደዚህ መነጋገር አለብን፣ ግድ ነው። በቃ ከጌታ ጋር ለመኖር በቃ እንዲህ ተነጋግረን ነው የምንኖረው። ኢየሱስ ጌታ ነው። ስለዚህ አንድ ብልት ቢሰቃይ ብልቶች ሁሉ እጅ ከታመመ ይሄ ማምበት ምንም ምክንያት የለም። አይን ትታመም እስቲ ሙሉ ሰውነት ነው ማቴዎስ ላይ እንደሚናገረው አውጥተህ ጣላት የሚለው ስፍራ ላይ ይመስለኛል አይደል? እና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ቤተሰብ ስለሆነ አካሉ ላይ ስላለን አንዱ ሲነካ አንዱ ንብ እንኳን እኮ ሂዱና እስቲ ቀፏቸውን ነካ አርጉት እስቲ። የተነካው አንዱ እንጨቱ የነካው አይደለም ወደ እናንተ የሚመጣው ሙሉ የቀፈው ንብ ነው እናንተ ላይ የሚሰፍረው። ለምን? ወገኑ ነው አይነካችሁት። እንሰሳዬን ያውቃል። ኢየሱስ ጌታ ነው። እና ይሰቃያል። አንድ ብልት ቢከብር ይላል ደግሞ በቃ አንድ ሰው ጸጋ ይዞ ከዚህ ውስጥ ቢወጣ አንድ ሰው በቃ በእግዚአብሔር ተቀብቶ እዚህ ውስጥ ቢወጣ በቀደም እንደሆነው ማን ነው የሚከብረው ነው? በውጭም በውስጥም ማን ነው የሚከብረው? ነብይ ቢባል ማን ነው የሚከብረው? አስተማሪ ቢባል ማን ነው የሚከብረው? ጸሎተኛ ቢባል ማን ነው የሚከብረው? እኛ ነን እንዴ? ጸላዩ አስተማሪው ነው እንዴ? ሰባኪው ነው እንደሚከብረው? አይደለም፣ አካሉ ነው የሚከብረው። ኢየሱስ ጌታ ነው። የሚታየው ክርስቶስ ነው፣ ሰው አይደለም። ነብዩን አናየውም። እዚህ ጋር በነብዩ ውስጥ የሚናገረውን ነው የምናየው። ሰባኪውን አናየውም። ቃሉን ከሱ የሚወጣውን የእግዚአብሔርን ቃል ነው የምናየው። እኛ ተሰውረን ነው ቃሉ የሚታየው። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ስለዚህ ቤተሰብ ነን፣ እኛ ገብተናል። ስለዚህ ቤተሰብ ደግሞ ከሆነን ኢየሱስ እንዳለ መጣል፣ መተው፣ ማራገፍ ያለብን ነገር አለ። ቅድሚያ ልንሰጥ ያለብን ነገር አለ። ማን ነው ቅድሚያ የሚሰጠው? አካሉ ላይ ላለው ኢየሱስ ጌታ ነው። ሌላውስ ወንጌል ተነግሮት ይሄ ቤተሰብ አዲስ እንደሆነ የወይን ጠጅን አንድ ትኩስ የወይን ጠጅን በአሮጌ አቁማዳ አታስገቡትም አላቸው ኢየሱስ ክርስቶስ። ለምን? አይመጥነው፣ ፈርመንት ያደርግና ይፈነዳል አለ። ስለዚህ ከአሮጌው ጋር የምንሄድ ከሆነ አሮጌው ምን ያደርገናል? ያበላሸናል። አሁን ቤተሰብ ጣሉ ተው አይደለም፣ ግን እዚህ ጋር እናደርጋለን፣ እኩል እናደርጋለን ወይ? ኢየሱስ ጌታ ነው። ስለዚህ ይሄንን ትቼ እንዴት እንወቅ የእግዚአብሔርን ፍቃድ? መጨረሻ 2 ደቂቃ እንዴት እንወቅ የእግዚአብሔርን ፍቃድ? አሁን እግዚአብሔር ፍቃዱን ጠይቆናል፣ ልጁ ያደረገውን አይተናል። ስለዚህ ቤተሰብ ሆነን ፍቃዱን ለማድረግ እንዴት እንወቅ? ሮሜ 12 ኢየሱስ ጌታ ነው። ሮሜ 12 ከምዕራፍ 1 እስከ 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስም አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ እርሱም አገልግሎታችሁ ነው ይልና አሁን
እዚህ ጋር የሚጠይቀው ምንድነው? እግዚአብሔር ደስ የሚሰኘው ቅዱስ የሆነው የሚያስደስተው ነገር ወይንም ሕያው የሆነ አገልግሎት ምን ያደርገዋል? ያስደስተዋል። ኦኬ ይሄንን አገልግሎት እንዴት ቅዱስ አድርገን እናቀርበው? እንዴት ደግሞ ሕያው አድርገን እናቀርበው ሲል ጳውሎስ ምን ይላቸዋል? የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ ይላቸዋል። አሁን በአገልግሎታችን እግዚአብሔርን ለማስደሰት እንኳን እንድናውቅ ዘንድ የሚያስፈልገን ሁለት ነገር ነው ይላል። ምንድነው ይላል? በልባችሁ መታደስ መጀመሪያ ተለወጡ ይላል። እግዚአብሔርን ለማስደሰት መጀመሪያ አሮጌ ማንነትን ትቶ በአዲስ ማንነት መኖርን ይጠይቃል። በቃ ትልቁ እግዚአብሔርን ማስደሰት አንድ ሰው ከፈለገ አሮጌው አዳም ከኔ ጋር የለም፣ አዲሱ አዳም ላይ ነው፣ ሁለተኛው አዳም ላይ ኢየሱስ ጌታ ነው። ስለዚህ በአዲስ ማንነት በታጠበ አእምሮ በተቀየረ በክርስቶስ ልብ ሕዝቅኤል 36:26 ላይ እንደሚናገረው አይደለም? በቃ አሮጌው ልብ ቀይርላችኋለሁ፣ ድንጋዩን ልብ ቀይርላችኋለሁ፣ አዲስ መንፈስ አዲስ ልብ ደግሞ እሰጣችኋለሁ አለ። ምን የምታደርጉበት? ማች የምታደርጉበት ከዚህ ከአዲሱ መንግስት ጋር ማች የምታደርጉበት ከእግዚአብሔር አገልግሎት ጋር። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ስለዚህ በልባችሁ መታደስ ተለወጡ እንጂ ምን ይላል? ይሄን ዓለም አትምሰሉ። ነበርን ኤፌሶን 2:2 ላይ ነበርን፣ በዛ ዓለም ነበርን፣ በዛኛው መንግስት በዛኛው ጌታ ፍቃድ ስር ነበርን፣ ፍቃዱን ታደርጉ ነበር ይለናል። እና የሱን ፍቃድ እናደርግ ነበር። አሁን ግን ፖዚሽን ቀይረን መንግስት ቀይረን አባትም አምላክም ቀይረን ያለንበት ጌታ ምን ይጠይቃል? የአእምሮ መታደስን ይጠይቃል። ኢየሱስ ጌታ ነው። ስለዚህ የእግዚአብሔርን ፍቃድ ለማወቅ ምንድነው? አዲሱ ማንነት መልበስ ነው፣ አሮጌው ማውለቅ ነው። ጌታ ኢየሱስ ስሙ ይባረክ። ስለዚህ ቀላል ነው የእግዚአብሔርን ፍቃድ ለማወቅ ዓለምን መርሳት መጀመሪያ። ዓለምን ስንረሳ በታደሰ አእምሮ በተለወጠ ልብ ነው የምንኖረው። ጌታን እያከበርን እያስደሰትን መኖር እንችላለን። ጌታ ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው።